السلام عليكم ورحمة الله وبركاته. بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد. يتكبراتشو يا الرحمن انقدوش حجاج بيت الله الحرام الله سبحانه وتعالى وفقاتشو ودا حج كهداتشوهنا مكة درساتشو طواف للتادرقو ستفلقو طوافنا سعيون بتملكته በጣም አንገብጋቢ ናቸው ያልኳቸውን በዚህ ትምርቴ ላይ ያነሳለሁና ልብ ብላችሁ ተከታተሉ። መሰረታዊ ጉዳዮች ጧፍ ስታደርጉ አንደኛ ውዱእ ሊኖራችሁ ይገባል። ጧሃራ መሆን አለባችሁ። ሐይድ ያለባት ሴት ጀናባ ያለበት ሰው ወደ ጧፍ አይገባም። እንኳን ጀናባ ኑሯችሁ ሐይድ ኑሯችሁ አይደለም ውዱእ የሌለው እንኳን ወደ ጧፍ አይገባም። ጧፍ ስታደርጉ ደግሞ መጀመር ያለባችሁ ከሐጀረል አስወድ ነው። ከሐጀረል አስወድ በፊት ብትገቡ ወደ መስጂዱ ቅጥር ግቢ ጧፍ እያረጋችሁ አይደለም። ጧፉ 7 መሙላት አለበት። ከሐጀረል አስወድ እስከ ሐጀረል አስወድ 1 2 3 4 5 6 7 ስትደርሱ ትጨርሳላችሁ። ጧፍ ስታደርጉ የፈለጋችሁትን የቁርአን አንቀጽ ማንበብ ትችላላችሁ። የፈለጋችሁትን ዱዓ ማድረግ ትችላላችሁ። ተፈኩር ማድረግ ማስተንተንም ትችላላችሁ። እያስተነተናችሁ ከጓደኞቻችሁ ጋር ኸይር ነገሮችን እያወራችሁ መሄድ ትችላላችሁ። ጧፍ ስታደርጉ ሰው አዛ እንዳታደርጉ፣ ግፊ እንዳትጋፉ ጥንቃቄ ማድረግ አለባችሁ የቻላችሁትን ያህል። ጧፍ ስታደርጉ ሐጀረል አስወድ ጋር ስትደርሱ አላሁ አክበር እያላችሁ ታልፋላችሁ። ሐጀረል አስወድን በቀላሉ ማግኘትና መሳም ከቻላችሁ አልሐምዱሊላህ፣ ካልቻላችሁ መንካት እንኳን ከቻላችሁ አልሐምዱሊላህ፣ ካልቻላችሁ በርቀት ቢስሚላህ አላሁ አክበር ብላችሁ ቀጥሉ። ጧፍ ስታደርጉ ዙሪያውን ስትሄዱ የአላህ ሱብሓነሁ ወተዓላን ዚክር እየዘከራችሁ ልክ 7ኛው ላይ ሐጀረል አስወድ ጋር ስትደርሱ ወደ ቀኛችሁ ወጣችሁ እዚያው መቃሙ ኢብራሂም የሚባል አካባቢ አጠገብ ላይ ሶላት መስገድ 2 ረክዓ መስገድ ይወደዳል። 2 ረክዓ ዱዓ እያደረጋችሁ ዚክር እየዘከራችሁ በደንብ በጡመኒና በተረጋጋ መስገድ ጥሩ ነው። ከሱ በኋላ ከቻላችሁ ዘምዘም ውሃ ጠጥታችሁ ወደ ሶፋና መርዋ በቀኛችሁ በኩል ትሄዳላችሁ። ሶፋና መርዋ ስትደርሱ ከሶፋ ተነስታችሁ መርዋ ድረስ 1፣ ከመርዋ ተመልሳችሁ ሶፋ ድረስ 2 3 4 5 6 7 ላይ መርዋ ላይ እዚያው ትጨርሳላችሁ። በመርዋ አካባቢ መውጫ አለ። ወጣችሁ ጸጉራችሁን ወንዶቹ ከሆናችሁ ከቻላችሁ መላጨት፣ አለበለዚያ ማሳጠር ሙሉ። ሴቶች ከሆናችሁ ደግሞ ጫፏን ጸጉሮቹን ሰብሰብ አድርጋችሁ በተጎነጎኑበት ጫፏን ትንሽ እችንታል መቁረጥ ነው። ከዚያ በኋላ ጧፍ ጨረሳችሁ፣ ሳይም ጨረሳችሁ ማለት ነው። ጧፍና ሳይ በዚህ መልኩ ካልተፈጸሙ በስተቀር ሊያበላሹ የሚችሉ ነገሮች ሁሉ ሊሰሩ ስለሚችሉ ጥንቃቄ ያደርጋል። ሳይ ላይ ስታደርጉ ውዱእ ባይኖራችሁ ችግር የለም። ጧፍ እያረጋችሁ ግን ውዱእ እንኳን ከፈታችሁ ወጣችሁ ውዱእ አድርጋችሁ እንደገና ተመልሳችሁ ነው መጨረስ እንጂ እዚያው ባላችሁበት መቀጠል የለባችሁ። ጀዛኩሙላሁ ኸይር። ባረከላሁ ፊኩም። አሰላሙ አለይኩም ወራህመቱላሂ ወበረካቱ።